ሊቨርፑል እንዳትጠሩኝ በፍጹም እኔ ቶፕ ፎር የሚባል ነገር በቅቶኛል ያለ ይመስላል ያራዳ ልጆች። አሁን ደግሞ አርኒ ስሎት በአዲስ ስትራቴጂ ከሽንፈት ወደ አቻ ደግሞ መጥቷል። ተከታታይ ሁለተኛ አቻቸውን መውጣት ችለዋል ማለት ነው። በሚያስገርም ሁኔታ ሊቨርፑል ዛሬ 2-0 ሲመራ ቆይቶ ሊድስ አስገራሚ ካምባክ ፈጽመው 2-1 አደረጉት። እንደገና አሁንም 3-2 መምራት ችሎ ነበር ሊቨርፑል። እንደገና አሁንም ሊድሶች ባለቀ ሰዓት ተናጋ ሶስተኛውን ጎል አስቆጥሮ 3-1 ወጥቷል ማለት ነው። ያራዳ ልጆች በፍጹም ይሄ ቡድን ግራ የሚያጋባ ሆኗል ማለት ነው። እንዳልኩ ነው፣ አንተ ለማጥቃት አስብ እንጂ ራሱ ይጨርስልሃል። ይሄ ቡድን እጅግ በጣም ከቀን ወደ ቀን ነጥብ እየተጣለለት እሱ የበለጠ እየወረደ እየመጣ ያለ ቡድን ይሄ ነው። እኔ እንጃ። መፍትሄ ሀሳብ አስተያየት ኮሜንት ላይ እስቲ ያራዳ ልጆች የፕላስ ምልክቱ የእናንተ ነች። ሼር ኮፕሊንክ ይደረግ። አሸንፋችሁ መታችሁ ልትወሩ ማለት ነው። አቤት ቅድም እኮ የሰራችሁት ቪዲዮ አቤት አቤት። ሊድስ ግን ይችላል። ረግዛቤ አንቲ 3 ነጥብ የሚባል በሽታ ይዟችኋል። እናንተ የሆነ ነገር ተጸናውቷችኋል። ከሁለት ባዶ እንዴት ነው? እንዴት ባትችሉ ነው? ኢኪቲኬ ብቻውን ነው የሚጫወቱ እንዴ? ሊቨርፑል በፍጹም መላጣ ነው። አሰልጣኛችሁ አይችልም። ጭንቅላቱ ባዶ ነው። ይላችሁ ምንም ነገር አያውቅም። በቃ ሊድሶች ይችላሉ። የመጨረሻ ኳስ ቀረቀረባችሁ። ማን ይችላሉ? አረ እኔ በጣም ነው የተደሰትኩት። ማን በጣም በሊድስ ደስተኛ ነኝ። ማን ሁለተኛ ክለቤ ከዚህ በኋላ ሊድስ ነው ወስኛለሁ። ሌላ ማንንም ይኸውላችሁ ሁሌ ስለ ሊድስ ቪዲዮ ሰራለሁ ከዚህ በኋላ። ሊድስ ሁለተኛ ይችላሉ በቃ። አይ እኔ እኮ ማለት በፍጹም ማለት እናንተ ላይ ሙሉ መያዝ አልፈልግም። ሼባውሽ ያው ምንድነው? እሺ ምን ሆነሽ ነው? በግመቤቴ ድራማ የሆነ ጌም በሰው 2-0 ስትመሪ በቃ እኔ ሊቨርፑል ዛሬ አሸነፈ፣ በቃ ሊቨርፑል ደጋፊዎች ሊቀውጡት ነው፣ አርሰናል ተሸነፈላቸው ብዬ ሳልጨርስ ሊድስ ግን ጌታሽ እንደሆነ እኔ ተናግሬያለሁ። ሊድስ የሆነ ነገር ይፈጥራል። እሺ 9 ተወሽ። ሌላው ጥያቄ ሊቨርፑል ደጋፊ 9 ደቂቃ የተጨመረው የትኛው ሰዓት ባክኑ ነው? ጥያቄ አለኝ እዴ። አረ ሊድስ አረ ሼበው እድል ነበረሽ እኮ ቶፕ 5 የመግባት ቻንስ ነበረሽ። ቼልሲ እንኳን ነጥብ ጥሎ ነበረ፣ 5ኛ ትመጪ ነበረ በ1 ነጥብ ማለት ነው። ወይኔ እሺ አሁን ዩናይትድ አሁን ድራማ ነው ዘንድሮ የምንመለከተው ድራማ። አረ ታኔካ ምንድነው የሰራው? ባለቀ ሰዓት ታኔካ ይችላል። ምንድነው የሰራው? 97ኛው ደቂቃ ላይ እንዲህ ይቻላል እንዴ? እንዲህ እንድደሰት የመረጥከኝ እኔ ማን ነኝ? ሱፐር ሳተርዴይ አሮጊቷ ተሻሽላለች። አቻላቻ ይሻለኛል ብላ በዚህ ሳምንት አቻ እየወጣች ነው። አችልም እኮ እየተለጠለጠች ልጥላጤ ፍሲ የማንቸስተር ዩናይትድ ደጋፊ አሞሪም አውት ስትል አታፍርም? ከግማሽ ቢሊዮን ፓውንድ ያወጣ ሊቨርፑል መቀመቅ እየወረደ ነው። ሲያምሽ ያመኛል። በዚህ ሳምንት ያለ መስሎሻል? ሲያምሽ ያመኛል። የለም ትቼሽ ነው የሚሄደው። አንቺ ልጥላጤ ፍሲ። እንዳንቺ ደግሞ የበከተ በዚህ ዓመት አንድ ቡድን አላየው። ኧረ በስመ አብ። አርነ ስሎት ተመችቶኛል። በጣም በብዙ ነገር ቅስም ሊሰበር ይችላል፣ ግን በዚህ ሰዓት የሊቨርፑል ደጋፊ እንደመሆን ቅስም ሰባሪ ነገር የለም ማለት ነው። በኢየሱስ ስም ሊድስን እየገጠምክ 2-0 እየመራህ 2-1 ሁነህ ማለት 2-1 ሁነህ 2 ጎል ተቆጥሮበት ከሊድስ ጋር ውጤት ማስጠበቅ አቅቶ 2-1 ሁነህ ያ ሳያንስ 3-2 መርተህ ባለቀ ደቂቃ 3ኛ ጎል ገብቶበት 3-1 ስትወጣ ይሄ ትልቅ ቅስም ሰበራ ነው ማለት ነው። ያውም ደግሞ ግማሽ ቢሊዮን ያወጣ ቡድን፣ ያውም ደግሞ አምና ሻምፒዮን የነበረ ቡድን ማለት ነው። ደግሞ በእኛ ማንቸስተር ዩናይትድ ምንም ቢሆን መጣችሁ ሙዴ ማዝ ሞራል የላችሁም ማለት ነው። የወደቀ ክለብ ነው ያላችሁ። ቫንዳይክ ማፈንደር ነው፣ ኮናቴ ማፈንደር ነው። ከምሬ ነው መነግራችሁ። አዎ ልክ ነህ እያልክ ብቻ ኮመንት ማድረግ ነው የሚጠበቅብህ። ምክንያቱም እያሸነፍክም ነበር ሰውቅስ የነበረው። ሄና ይችላል፣ ሊድስ ይችላል። ይመሽን። ሲቲ በሊድስ በጣም ተቸገረ። ካምባክ ተሰርተውበት ነበረ። አልተለጠፍኩም ግን እኔ ሳልችልም አሸንፌያለሁ። ቼልሲና የሊቨርፑል ደጋፊ እኛ ላይ ሙድ ይዞ ሁለቱም ተለጠፉ። አቻ ነው ወጣሽው። ባይዞ ሊድስ ላይ ካምባክ መስራት ለእኔ ብቻ ነው የተፈቀደው፣ ምክንያቱም ምርጡ ስታርቦ ያለኛ እና ዛሬ ቀኑ የኔ ነው። በቃ ቀኑ የኔ ነው። ዞር በሉ። ማንም ሰው እዚህ ቲክቶክ ላይ እንዲጫንጭ አልፈልግም። ቀኑ ዛሬ የኔ ነው። ምን አይነት ቀን ነው ዛሬ ያሳለፍኩት? ሼባው ተለጠፈ። ቀና አትልም አንተም። እኔ አንተን ነው የምፈራው። ባይዘይ እኮ እያለ በላይ ቀና እንድትል አልፈልግም። እታች ሆነም እቋጥርባለሁ። እታች ሆነህ
እቋጥርባለሁ። ቀና እንድትል አልፈልግም፣ እፈራለሁ። ወያላን እንኳን ተዋት፣ ያየናት እኮ ነው፣ እረከባታለሁ። አንተን ስለመፈራ ግን እቋጥርባለሁ። ኮናቴ ግን ይመች፣ ትችላለህ። አንተ ሊቨርፑልን ነጥብ ማስጣል ማታረገው ጥረት የለም። በጣም አድናቂ ነኝ። ከጠላት ቤት ያለን አንድ ጀግና ነው። ለማንኛውም ቀኑ ዛሬ ነው፣ ምሽቱ ሰላም ነው፣ አሸወይና ነው። ኧረ ደስታ ሰከርኩ። እኔ ዛሬ ምተኛ ራሱ አይመስለኝም። ምን አይነት ቀን ነው ያሳለፍኩት ዛሬ። ኦ ማይ ጋድ። ኧረ ይመቻችሁ ሲቲዝንስ እንዳለ ይመቻችሁ። ነገ ጠዋት ደረታችሁን ነፍታችሁ ከተማውን አጨናንቁት። ይሄ ከተማ መረበሽ አለበት። ሲቲ ፋሚሊ እንኳን ደስ አላችሁ። የሚገርም ቀን ነበር። ሁሉንም ስራችን ጨርሰናል። ሁሉም ቋጠሮ ተሳክቷል። የኛ አሸንፈናል፣ ጨርሰናል። ጉድ ናይት። አረ ወንድም ጥላ ምንድነው ነገሩ እንዴ? አረ ወገን እናንተ አቻ ስትወጡ እኮ ማለት ነው እኔ ራሱ እየፈራሁ መጣሁ እኮ። ሲሄዱም አንድ ላይ ሲመጡም አንድ ላይ እየተባለም ፈራው። እንዴት ምንድነው እየተፈጠረ ያለው? ወዴት ናችሁ? በእናንተም ልቃጠል እንዴ? አረ ተው በፈጣሪ ምንድነው የምትሰሩት? በሰላም አይደለም እንጂ አንቀዠቀዠሽ የተባለልሽ አሮጊት አንቺ ነሽ። እንደ ፋስት እንደ ጀግና 2-0 መርተሽ ከዛ አቻ ሆነሽ ድጋሚ መርተሽ አቻ መሆን። እኔ በህይወቴ ለአሮጊት እቋጥራለሁ ብዬ አስቤ አላቅም። ለአሮጊት አሽቃብጣለሁ አሸረግዳለሁ ብዬ አስቤ አላቅም። እርሜን ባሽቃብጥልሽ እርሜን ባሸረግድልሽ ፎቃቂውን ሻሮቂ ዱቄታ እንደዚህ ሆነሽ ትመጫለሽ። እኔ ያሽቃበጥኩልሽ እኮ አንቺና እኔ ያለን ቁርኝነት እየተጨመረ ስለሆነ ነው። አንቺ ስታሸንፊ ያሸንፋሉ አቻስቶጪ። እኔ ለሰኞዬ በማሰብ ካሸነፍሽ ሜቢ የማሸነፍ ተስፋዬን ሰፋ አርጌ እንዳይ ብዬ ባሽቃብጥ እንዶ አመድ አፋሽ ነው ዱቄት አፋሽ። እናንተ ደግሞ እሺ ምንድን ነው የምትንፏቀቁት? ኑ እንጂ ቆም ብለን ስንጠብቅ እሺ ጩጫዋ እየመጣች ነው። እናንተ ኑ እንጂ ምንድን ነው ፎቀቅ የምትሉት? ሊድስን ማሸነፍ ያቅታል እንዴ አንተ?